ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበርና አዳዲስ መረጃዎች ተሰምተዋል። የመካከለኛው ምስራቅ ቀውስ በዓለም ዙሪያ ከ30 ሚሊዮን በላይ ዜጎችን ለከፋ ድህነት ሊዳርግ ይችላል ተባለ። ቀውሱን በጊዜ መፍታት ካልተቻለ የድሆችን ቁጥር በመላው ዓለም በከፍተኛ ደረጃ እንደሚጨምር የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ አስታውቋል። ይህ በእንዲህ እንዳለ አፍሪካ በአሁኑ ሰዓት እየገጠማት ያለው የነዳጅ እጥረት እስከ 2040 ሊቀጥል እንደሚችል ተገለጸ። የአፍሪካ ፋይናንስ ኮርፖሬሽን ኤኤፍሲ በወጣው አዲስ ሪፖርት ላይ አሁን ላይ እየተፈጠረ ያለው የጂኦፖለቲክስ ውጥረትና የመካከለኛው ምስራቅ ቀውስ ለችግሩ መባባስ ዋነኛው ምክንያት እንደሆነ ተናግሯል። ይህ ችግር ደግሞ በባህር ትራንስፖርቱ ላይ ያመጣው የጎላ ተጽዕኖ የአፍሪካን የነዳጅ ፍላጎት ከማርካት አንጻር ከፍተኛ የሆነ ተጽዕኖ ፈጥሯል ተብሏል። በሌላ ዜና ሜታ ኩባንያ ለሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በቢሊዮን የሚቆጠር ገንዘብ ማውጣቱን ተከትሎ በአንድ ጊዜ ከ800 በላይ ሰራተኞቹን እንደቀነሰ ተነገረ። አርቲፊሻል ኢንተለጀንስ መፈብረኩን ተከትሎ ያመጣውን ጥቅም ያህል ደግሞ በሰው ልጆች የሚሰሩ ስራዎችን ተክቶ የሚሰራ በመሆኑ በሌላ በኩል የስራ አጥ ቁጥርን በመጨመር ረገድ ከፍተኛ የተባለ የጎንዮሽ ጉዳቱ ሆኖ ተመዝግቧል።